مرحبا ተመልካቾቻችን እንግዲህ ምርጥ የተሰኙትን ፕሮግራሞች ተከታትለን ተመልሰናል። እንግዲህ ኡስታዝ ሙስጠፋ በደንብ አድርጎ ለሰው ልጅ ከሚገቡት ባህሪያቶች መካከል ምርጥ ያላቸውን አምስቱን ጠቅሶልናል። እንግዲህ የሰው ልጅ ማለት ከብዙ ነገራቶች ጋር የሚኖር ፍጥረት ነው። ሞር ከሰዎች ጋር የሚኖረው ያ ደግሞ የተለያዩ ባህሪያቶች ሊኖሩት ይገባል። ያንን ከሌሎች ሰዎች ጋር የብዙ አይነት ሰው ባህሪ ስላለ እሱን እንዴት አዋህደን መኖር እንችላለን፣ መቻቻል የሚባለው ነገር እንዴት እናመጣለን፣ እንዴትስ ወደ መቻቻል እንደርሳለን የሚለውን በደንብ አስቃኝቶናል። አሁን ደግሞ ወደ አስማ እናልፋለን። ሼክ ሀይደር እንግዲህ አስማኡላህ 99 ያላህ ስሞችን ይዘውልናል። ከነሱም መካከል አንዱን ዛሬ በደንብ አድርጎ ይጠቅሱልናል ከነጥቅማቸው ማለት ነው። እሱን ተከታትለን እንመለሳለን። አብራችሁን ቆዩ። ضيق النفس ይሰማሃል? ድካምስ ይልሃል? ውስጥህ ክብድ ይልሃል? እንግዲያውስ ይሄን እንበል። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሙሐመድ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን አሁን የምንገኘው ደግሞ አስማኡላሂል ሑስናን የምናይበት ሰዓታችን ላይ ነው። ኢንሻአላህ እንደተለመደው እንግዲህ አስማኡላሂል ሑስናን በደንብ አድርገን ኢንሻአላህ ወደ እናንተ የምናስተላልፍበት ሰዓታችን ነው። በሲዝን 4 ላይ እስከ 35ኛው ድረስ የአላህን ስም አይተን ነበር። ዛሬ የአላህ ፍቃድ ከሆነ 36ኛውን የአላህን ስም እሱም አሸኩር የሚለውን የአላህን ስም እንግዲህ ወደ እናንተ የምናስተላልፍላችሁ ወደ እናንተ የምናቀርብላችሁ ሰዓታችን ላይ ነው ያለነው። አብራችሁ እንድትሆኑ ከዚሁ ለመጋበዝ እወዳለሁ። አሁን ሰዓታችን አሸኩር የሚለው የአላሁ ስብሓነሁ ወተዓላን ስም የምናይበት ሰዓታችን ነው። አሸኩር የሚለው ማዕናው ምንድነው፣ ትርጉሙ ምንድነው የሚለውን ከማየቴ በፊት ከዚህ በፊት እንግዲህ እንደምናየው ወደ ምን እንሄዳለን? ማዕናውን እንዳለ ሆኖ ግን በውስጡ ያለው ሲሮች ምንድነው የሚለውን ኢንሻአላህ ዛሬ እናያለን። ታዲያ አሸኩር የሚለው የአላሁ ስብሓነሁ ወተዓላ ስሙ በውስጡ ከያዛቸው ሲሮች በውስጡ ከያዛቸው በረካዎች መካከል ምን ይላሉ ዑለማዎች? አንድ ሰው መን ፊህ ዲቅ النفسي በውስጡ ዲቅ ጥብብ ማለት የመጥበብ የሚሰማው ከሆነ ወይ ደግሞ ድካም የሚለው እንደሆነ ወይ ደግሞ ሰውነቱ ክብድ የሚለው እንደሆነ ይሄንን የአላህን ስም አሸኩር የሚለውን የአላሁ ስብሓነሁ ወተዓላን ስም በሆነ ነገር ላይ ጽፎ ያ የጻፈውን ይሄ ነገር የሚሰማው ቦታ ላይ ክብደት የሚለው ቦታ ላይ ወይም ደግሞ ድካም የሚልበት ቦታ ላይ ያብሰዋሉ። አሸኩሩ የሚለውን የአላህን ስም የጻፈበትን ያብሰው። እንደዛው በውሃ ላይ አሸኩሩ የሚለውን አድርጎ ያንን ውሃ ይጠጣው። በአላሁ ስብሓነሁ ወተዓላ ፍቃድ ያንን በሽታ ያንን ድካም አላህ ያነሳለታል አሉ። ከሚጠቀሙበት ባሪያዎች መካከል አላህ ያድርገን። ታዲያ እዚህ ጋር ለማስታወስ የምፈልገው ነገር ምንድነው? ሁሌ የአላህን ስም በምንጠቅስበት ሰዓት ነፍዓን ብቻ ወይም ደግሞ ምሳሌ ሀብት ከሆነ ሀብትን ብቻ ወይም ደግሞ ለዓፊያ ከሆነ ዓፊያዋን ብቻ አስበን የአላህን ስም መደጋገም የለብንም። ኢነማ በመጀመሪያ ደረጃ ንያችንን ለአላህ ሱብሓነሁ ወተዓላ ብለን እናጠራለን። ከዛ በኋላስ የአላህን ስም በመደጋገም የሚገኘውን ኸይርን ነገር የሚገኘውን አጅሩን የሚገኘውን ነፍዑን ለማግኘት በሚል ንያ ኢንሻአላህ ልንነይትና ልንለው ይገባል። ለኔም ለእናንተም አላህ ያግራልን። ታዲያ አሸኩር የሚለው የአላሁ ስብሓነሁ ወተዓላ ስም ማዕናውስ ምንድነው? ትርጉሙ ምንድነው? ሽኩር ብሎ ማለት ነውዓን ሁለት አይነት ናቸው እንደምታውቁት። አንደኛው ሽኩሩል ዋጅብ ሲሆን ሁለተኛው ሽኩሩል መንዱብ ተብሎ የሚባለው ነው። አሽኩሩል ዋጅብ ብሎ ማለት አላህ የሰጠን ኒዕማ አለ። የእጅ ኒዕማ ሰጥቶናል፣ የእግር ኒዕማ ሰጥቶናል፣ የአይን ኒዕማ ሰጥቶናል፣ የምላስ ኒዕማ ሰጥቶናል። ሱብሃንአላህ አላህ የሰጠንን ኒዕማ ብንጠቅስ ብንዘረዝር የምንጨርሰው አይደለም። ሱብሃንአላህ አላህ ለኛ የሰጠን ኒዕማ አጂብ ነው፣ በጣም ብዙ ነው። ቆጥረን ልንዘልቀው የምንችለው አይደለም ማለት ነው። ታዲያ አላህ በሰጠን በዚህ በኒዕማው ሐራም ነገር አለመስራት ይሄ ምን ተብሎ ይባላል? ሽኩር
ለዛም ነው አላህ በቁርአን ላይ ወቀሊሉ ሚን ዒባዲየ ሸኩር ብሎ የጠቀሰልን። አላህን አመስጋኝ የሆኑ ባሪያዎች እጅግ በጣም አናሳ ናቸው። የትኞቹ? በሰጣቸው ኒዕማ ሐራም ላይ የማያውሉት፣ የሰጣቸው ኒዕማ ሐራም ላይ የማያውሉ፣ የሰጣቸው ኒዕማ ሐራም የማይሰሩበት፣ እነዚህ አናሳ ናቸው። ከነዚህ ባሪያዎች መካከል አላህ ያደርገን። ሁለተኛው ሱና የሆነ ሹክር ነው። ይሄም የሆነ ኸይር ነገር በሚከሰትልን ሰዓት፣ የሆነች ነገር በምናገኝበት ሰዓት፣ ልጅ ሲወለድልን፣ ዓፊያ ስንሆን፣ አው የመሳሰለ ነገር ሲከሰት በምላሳችን አልሐምዱሊላህ ብለን የምንላት እቺ ሱና የሆነች ሽኩር ትባላለች። ግን በሁሉም ነገር አላህን ልናመሰግን ይገባል። አልሐምዱሊላህ ፊሰራኢ ወደራ። አንዳንድ ሰዎች ምን ይላሉ? አልሐምዱሊላህ እየባሰብን ነው ይላሉ። ይሄ ምንድነው? በበላእ ላይ በላእ እንኳን ቢጨመርብህ ሐምድ አድርግ ነው፣ አላህን አመስግን። በበላእ ላይ በላእ እንኳን አላህ ቢጨመርብህ አላህን አመስገኝ። ሱብሃንአላህ። ናም ታዲያ አሸኩር ብሎ ማለት የአላሁ ስብሓነሁ ወተዓላ ማዕናው ምንድን ነው አልን? ሁወ ለዚ ዩሲቡ ዐለል የሲር፣ ትንሽ ሰርተን ብዙ የሚመነዳ ማለት ነው። በጣም ትንሽ ስራ ሰርተን ብዙ አጅር የሚሰጠን። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ምን ይላሉ? ላ ተሕቂረነ ሚነል ማዕሩፍ ሸይአ፣ ማዕሩፍ የሆነን ጥሩ የሆነን ነገር ለመስራት በምታስብበት ሰዓት ትንሽ ናት ብለህ እንዳትንቃት አሉ። ትንሽም ትሁን ትልቅም ትሁን ምንም ነገር ይሁን ስራት። ወለው አን ተልቃ አኻከ ቢወጅህን ጠልቂን አሉ። ወንድምህ ጋር በምትገናኝበት ሰዓት በፈገግታ መገናኘት እንኳን ቢሆን ወንድምህን ስታገኘው ፈገግ ብለህ መገናኘት እቺ ልፋት ድካም ብዙ የሌላት ናት፣ ግን ሶደቃ የመስጠት ያክል ይቆጠራል፣ ትልቅ አጅር ያስገኛል ማለት ነው። እና ቀድ የግፊሩ ላሁ ለከ ቢሃ፣ በዚች በትንሿ ስራ አላህ ኃጢአትህን ሊምርልህ ይችላል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ምን ብለዋል? መን እስተጣዐ ሚንኩም አን የስተቲረ ሚነ ናር፣ ከጀሃነም ለመራቅ የቻለ ሰው ያድርጋሉ። ከጀሃነም ራሱን ማራቅ የቻለ ጀሃነም እንዳይገባ መከላከል የቻለ ያድርግ። በምን እንኳን ቢሆን ወለው ቢሸቂ ተምራ ፈልየፍዐል አሉ። በግማሽ ቴምር እንኳን ብትሆን ያንዷን ቴምር ግማሿን እንኳን ያክል ሶደቃ ሰጥተህ ራስን ከጀሃነም ነጃ ማውጣት ከቻልክ አድርጋሉ። እኛ እንኳን ግማሿን ቴምር አይደለም አንዷን ሙሉ ቴምር ሶደቃ ተብለን ብንባል ሀያ ይይዘናል። እቺ አንድ ፍሬ ቴምር ምን ታደርግለታለች እንላለን። ሰይደቴ ዓኢሻ ግን ያችን ቴምር ሰጥታ ያ የሰጠችው ሰው አይቷ ሲያስተናንሳት ምን ነው አነሰችብህ እንዲህ አለችው። አዎ እቺ አንድ ፍሬ ምን ሰራልኛለች ብሎ ሲላት ከም ፊሃ በውስጧ ምን ያክል አለበታሉ? ምን ዘራ ምን ያክል ብናኝ በውስጧ አለበታሉ? ቢቆራረጥ ምን ያክል ብናኝ ይወጣዋል? ምን ለማለት ፈልጋ ነው? አላህ በቁርአን ላይ ምን ብሎናል? ወመን ያዕመል ሚስቃለ ዘረትን ኸይረን የራህ። ብናኝ የምታክል እንኳን ኸይር ስራ ብትሰራ ነገ በየውመል ቂያማ ታገኛታለህ። ስለዚህ ትንሽ ናት ብለህ አትናቃት፣ ትንሽ ናት ብለህ እንዳተዋት። በዛች አላህ ከጀሃነም ነጃ ሊያወጣህ ይችላል። መስጊድ የሚያክል ትልቅ ነገር እንደሞ ሰርተህ የጀሃነም በር ልትከፍትበት ትችላለህ፣ በእዩልኝ ላይስሙልኝ ከሆነ የሰራህ። ስለዚህ ትንሽ ናት ብለህ ምንም ነገርም ቢሆን መናቅ የለብህም። አሸኩር የሚለው የአላህ ስም ታዲያ ማዕናው ምንድነው አለን? ትንሽ ስራ ሰርተን ብዙን የሚሰጠን ብዙ አጅር የሚሰጠን ማን ነው? ያኔ ትንሽ ጣዓ አድርገን ዩሲቡና አጅራችንን ሲሰጠን ግን ሰዋባችንን በሚሰጠን ሰዓት ግን እጥፍ ድርብ አድርጎ የሚሰጥ ማለት ነው። አላህ ለዚህም በቁርአን ላይ ምን ይላል? ኢነ ረበና ለገፉሩን ሸኩር። ለዚህም አላህ በቁርአን ላይ ምን ይለናል? ኢነ ረበና ለገፉሩን ሸኩር። ጌታችን እኮ አላሁ ስብሓነሁ ወተዓላ ለገፉር ነው፣ ወንጀልን መሃሪ ነው። ከዚህ ፊት በዱንያ ላይ ሰርተን ሳንቶበት የሞትነው ወንጀል ካለ ያንን ወንጀል የሚምር እንደዛው ሸኩር በሰራነው ስራ በሰራነው ያኔ በዱንያ ላይ ያለን በሰራነው ኸይር ስራ
ጀነትን የሚመነዳ የሆነ ጌታ ነውና አላሁ ስብሓነሁ ወተዓላን ልናመሰግን ይገባል። እዚህ ጋር ነቢዩላህ ኑህ ዓለይሂ ሰላም እንደምታውቁት ከዑሉል ዐዝም መካከል አንዱ ናቸው። ማለትም በሶብር ደረጃ የመጨረሻ ሌቭል ላይ የደረሱ እነዚህ ዑሉል ዐዝም ተብለው የሚባሉት አንደኛው ነቢዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ከዛም ነቢዩላህ ኢብራሂም ዓለይሂ ሰላም ይከተላሉ። ከዛም ነቢዩላህ ሙሳ ዓለይሂ ሰላም ይከተላሉ። ከዛ ነቢዩላህ ዒሳ ዓለይሂ ሰላም፣ መጨረሻ ነቢዩላህ ኑህ ዓለይሂ ሰላም ናቸው። ታዲያ እኒህ ነቢዩላህ ኑህ ዓለይሂ ሰላም ስማቸው ማን ነው የሚለውን ስናይ አንዳንድ ዑለማዎች ምን አሉ? ዓብዱ ሸኩር ነበር አሉ። ዓብዱ ሸኩር ተብሎ ይባላሉ። ከፊሎቹ ደግሞ ዓብዱል ገፋር ተብሎ ይባላሉ አሉ። ዒምራን ኢብን ሱለይም ተብሎ የሚባሉት ረዲየላሁ ተዓላ አንሁ ምን አሉ? የነቢዩላህ ኑህ ዓለይሂ ሰላም ስማቸው ዓብዱ ሸኩር ነበር አሉ። ለምንድን ነው በዚህ ስም የተጠሩት ይላሉ? ምንም አይነት ነገር በሚሰሩበት ሰዓት አላህን ያመሰግኑ ነበረ አሉ። ኢዛ አከል በሚበላበት ሰዓት ምን ይሉ ነበር? አልሐምዱሊላሂ አለዚ አጥዓመኒ፣ ያበላኝ የሆነው ጌታ ለአላህ ምስጋና ይገባው። ወለው ሻአ ቢፈልግ ኖሮ እኮ ለአጅዓኒ ያስርበኝ ነበር ይላሉ። ሲጠጡ ምን ይላሉ? አልሐምዱሊላሂ አለዚ ሰቃኒ፣ ይህንን ውሃ ላጠጣኝ ጌታ ለአላህ ምስጋና ይገባው። ወለው ሻአ ለአዝመዓኒ፣ ቢፈልግ ኖሮ ያስጠማኝ ነበር፣ እንዲጠማኝ ያደርገኝ ነበር። ልብስ በሚለብሱበት ሰዓት አልሐምዱሊላሂ አለዚ ከሳኒ ወለው ሻአ ለአዕራኒ፣ ይህንን ልብስ እንድለብስ ላደረገኝ ጌታ ለአላህ ምስጋና ይገባው፣ ቢፈልግ ኖሮ እኮ ያራቁተኝ ነበር። ወኢዛ እሕተረዘ አይ ለቢሰል ሒዛእ፣ ጫማም በሚጫሙበት ሰዓት ምን ይሉ ነበረ? አልሐምዱሊላሂ አለዚ ሐዛኒ ወለው ሻአ ለአሕፋኒ፣ ጫማ እንድጫማ ላደረገኝ ለአላህ ምስጋና ይገባው፣ ቢፈልግ ኖሮ እኮ ከዚህ ጫማን እንዳልጫማ ያደርገኝ ነበር። ወኢዛ ቀዳ ሓጀተህ፣ ሓጃቸውን በሚፈጽሙበት ሰዓት በሚጸዳዱበት ሰዓትም ምን ይሉ ነበር? አልሐምዱሊላሂ አለዚ አኽረጀ ዐኒል አዛ፣ ይህንን አዛኡን መጥፎውን ነጃሳውን ከኔ ላስወገደልኝ ለአላህ ምስጋና ይገባው። ወለው ሻአ ለሐበሰሁ ፊየ፣ ቢፈልግ ኖሮ እኮ በእኔው ላይ እንዳይወጣ ያደርገው ነበር፣ እዛው ያቆየው ነበር። ስለዚህ ሁላችንም አላሁ ስብሓነሁ ወተዓላን አመስጋኝ ልንሆን ይገባል። አላህ በሰማንበት የምንሰራ አላህ ያደርገን። ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን። ኢንሻአላህ በሚቀጥለው ሳምንት በ37ኛው የአላሁ ስብሓነሁ ወተዓላ ስም ወደ እናንተ ብቅ የምንል ይሆናል። እስከዛም አስተውዲዑኩም ላህ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።